የፋኖ ኃይሎች በዳንግላና የቦቅላ አካባቢዎች አዳዲስ የውጊያ ግንባሮች ሲከፍቱ በዳንግላው ውጊያ ዲሽቃና ብሬን በምርኮ ገቢ ሲያደርጉ የቦቅላ ላይ ማዕረጋቸው በውል ያልተለየ የግንባር አዋጊዎች መሞታቸው ተሰምቷል። ከፍተኛ ድል ቀንቷቸዋል። ቀዳሚው የግንባር መረጃችን ነው። ሊያስፈራሩን እየሞከሩ ነው። ይህንን ያሉት ከሰሞኑ 8 ያህል የውጊያ መሪዎቻቸውን በአንድ የውጊያ ቀጠና ያጡትም የብልጽግናው ጀነራል ናቸው። በሰኔው ዘመቻ ክፉኛ የተመታ ሰራዊታቸውንና አጠቃላይ የዛቸውን ገጽታ ግንባታ ላይ ያተኮረ ዘጋቢ ፊልም አሰርተዋል። ሌላኛው መረጃችን ነው። አገዛዙ በአዲስ አበባ የሚያደርገው የኢኮኖሚ ንቅለ ተከላ እንደቀጠለ ነው። በአፍሪካ ግዙፍ የገበያ ማዕከል በሆነው መርካቶ ከ200 በላይ ሱቆችን ሊያፈርስ መሆኑ ተሰምቷል። 200 ሱቆች በ20 ቀናት ውስጥ ይፈርሳሉ ከሚለው ያገዛዙ ትዕዛዝ ጀርባ ምን ዓላማ አለ ስንል መረጃዎችን ፈትሸናል። በዝርዝር ይደመጣል። አሜሪካ በኢራን ላይ አዲስ የአየር ጥቃት መፈጸሟን ተከትሎ ቴህራን በባህረ ሰላጤው አረብ ሀገራት ላይ ያጸፋ እርምጃ ወሰደች። የአሜሪካ ማዕከላዊ ዕዝ በበኩሉ 90 ኢላማዎችን መምታቱን በይፋ አሳውቋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በዳንግላ ወረዳ አዲስ የውጊያ ግንባር ሲከፍቱ የቦቅላ ላይ ከፍተኛ ድል ቀንቷቸዋል። የፋኖ ኃይሎች በጎጃም ዳንግላ ወረዳና የቦቅላ አካባቢዎች አዳዲስ የውጊያ ግንባር መክፈታቸውን የፋኖ ምንጮች ለጣና አረጋግጠዋል። በቴዎድሮስ የ55ኛ ክፍለ ጦር በዳንግላ ወረዳ ጫራ ከተማ ላይ ዛሬ ሐምሌ 2 ቀን 2018 ዓ.ም በከፈቱት ማጥቃት አንድ ዲሽቃ መሳሪያን ጨምሮ ብሬን፣ መትረጊስ እና ሌሎች ልዩ ልዩ የጦር መሳሪያዎችን በምርኮ ገቢ ማድረግ መቻላቸውን የፋኖ ምንጮች አረጋግጠዋል። ውጊያው ይህ ዜና እየተጠናቀረ ባለበት በዚህ ሰዓት እንደቀጠለ መሆኑን የገለጹት የፋኖ ምንጮች በአውደ ውጊያው የተመዘገበውን የጉዳት መጠን በዝርዝር ማወቅ እንዳልቻሉ፣ ሰብአዊ ኪሳራው ግን ከፍተኛ መሆኑን ገልጸዋል። በተመሳሳይ የአውደ ውጊያ መረጃ በዚሁ የጎጃም ቀጠና የቦቅላ የተሰኘ አካባቢ በተቀሰቀሰው ውጊያ በርካታ የተባለ ሰብአዊና ወታደራዊ ኪሳራ መመዝገቡ ታውቋል። የፋኖ ኃይሎች በምስል በተደገፈ የግንባር መረጃ እንዳመላከቱት በዚህ አውደ ውጊያ በርካታ የነፍስ ወከፍ መሳሪያዎችን በምርኮ ገቢ አድርገዋል። የቦቅላ ላይ በተካሄደው ውጊያ ማዕረጋቸው በውል ያልተለየ የግንባሩ አዋጊዎች በውጊያው መሞታቸው ተነግሯል። እንደ ፋኖ ምንጮች መረጃ 14 መኪና ተጨማሪ ኃይል ከደብረ ማርቆስ በማስጠጋት ቢኤም እየተኮሰ ከበባ ውስጥ የገባውን ጦሩን ለማሸሽ ጥረት ቢያደርግም በውጊያው መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራ ደርሶበታል። እንዲህ ያሉ ወታደራዊ ኪሳራዎችን በማስተናገድ ላይ የሚገኘውን ሰራዊት የሚመሩት አንደኛው ጀነራል እንደሚወጉን እያስፈራሩን ነው ሲሉ ተደምጠዋል። የምስራቅ ዕዝ ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ተሰማ በሰኔው ዘመቻ ክፉኛ የተመታ ሰራዊታቸውንና አጠቃላይ የዛቸውን ገጽታ ግንባታ ላይ ያተኮረ አጭር ዘጋቢ ፊልም ማሰራታቸውን የጣና ዘጋቢዎች ታዝበዋል። ጀነራሉ በዚህ ዘጋቢ ፊልም ለሰራዊታቸው ጽንፈኞች በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው የሚሉ ቃላትን ደጋግመው ሲናገሩ ተደምጧል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩ ይሞክራሉ። ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው። እንዲህ ያሉ ክሶችን በብልጽግና መንደር መስማት የተለመደ ቢሆንም ጀነራሉ ይህን ንግግር ያደረጉት ከፍተኛ ኪሳራ ባስተናገዱበት የሰኔው ዘመቻ ማግስት መሆኑ ትኩረት ስቧል። የአማራ ሕዝብ እንደ ሕዝብ ላለመጥፋት የሚያደርገውን ፋኖ መር ትግል የጽንፈኞች ተላላኪ በሚል ከባድ ውንጀላ ህልውና ትግሉን በመክሰስ የቀጠሉት የብልጽግና ሲቪልና ወታደራዊ አመራሮች የውጊያ ኃይል ሚዛኑ ተዛብቷል የሚሉት የፋኖ ጠንካራ ምትም ባረፈባቸው ቁጥር ፋኖን በተላላኪነት መክሰሳቸው እንደቀጠለ ነው። በሌተናል ጀነራል መሐመድ ተሰማ የሚመራው ምስራቅ ዕዝ ጦርነቱ ሲጀመር ይዟቸው የገባውን 3 ኮሮችም በድምሩ 9 ክፍለ ጦር በባህር ዳር ዙሪያ በምዕራብ ጎጃምና አዊ ዞን እንዲሁም ደቡባዊ የጎንደር ቀጠናዎች ቢያሰማራም ዕዙ ባለፉት 3 ዓመታት ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን በማስመዝገብ ቀዳሚው ሆኖ ይታያል። የፋኖን ተለዋዋጭ የውጊያ ስልት ለመቋቋም በሚል የብልጽግና ሰራዊት የጸረ ሽምቅ ውጊያ ስልጠና እንዲወስድ የስልጠና ማኑዋል በማዘጋጀት የሚታወቁት መሐመድ ተሰማ የውጊያ ዕቅዶቻቸው ሁሉ በኪሳራ ተገባደዋል። ከብር ሸለቆ ከገርባሳና ከሐረር ወታደራዊ ማዝዣ ጣቢያዎች የተውጣጡ የምስራቅ ዕዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላትን በየጊዜው በማሰልጠን የውጊያ አመራር ክፍተቶችን ለመድፈን ቢሞክሩም ውጤት እንደራቃቸው ይነገራል። ባለፉት 6 ወራት አዳዲስ ተመራቂዎች የምስራቅ ዕዝን እንዲቀላቀሉ ቢደረግም ዕዙ በከፍተኛ የሰው ኃይል የተራቆተ በመሆኑ የሰው ኃይሉን ቋት ማሳደግ እንዳልተቻለ ይልቁንም በዙ ኮሮችና በየደረጃው ባሉ አሃዶችም ከሰራዊቱ የሚከዳው ቁጥሩ እንደጨመረ መረጃዎች ያሳያሉ።
የቀድሞው ጦር ሰራዊት አባል የኢህአዴግ ሰራዊት ምርኮኛው ሌተናል ጀነራል መሐመድ ተሰማ በከሸፈው የሰኔው ወታደራዊ ዘመቻ የፋኖ መሪዎች የሎጂስቲክስ ማከማቻ አካባቢዎችና የቡድን መሳሪያዎቻቸውን በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ወታደራዊ መመሪያ የሰጡ ቢሆንም ደጋ ዳሞትን በመሰሉ የውጊያ አካባቢዎች 2 ኮሎኔሎችን ጨምሮ 8 ያክል የበታች መስመራዊ መኮንኖችና በርካታ የሰራዊቱ አባላት ማለቃቸው ይታወሳል። ለቀጣይ ዘመቻዎች አስተኳሽ ወይንም ኦፒ አሰልጥኖ ማሰማራት እንደሚገባ በተጨማሪም ውጊያው በመካናይዝድ በአየርና በምድብ ጦር ታጅቦ የሚቀጥል ሆኖ ለጸረ ሽምቅ ውጊያ ልዩ ትኩረት እንዲሰጥ ማድረግ እንደሚገባ ወታደራዊ ውሳኔ መተላለፉን ምንጮች ጠቁመዋል። በቀጣይ እዙ በሚያካሂደው ዘመቻ በግምገማው መድረክ በድክመት የተመለከታቸውን ነጥቦች ይዞ እሱን ለማረም ጸረ ሽምቅ የውጊያ ስልትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ በየዙሩ ዳግም ወደ ወታደራዊ ማሰልጠኛ ጣቢያዎች ተጉዘው የተሃድሶ ስልጠና እንዲወስዱ መመሪያ ተላልፏል። በመርካቶ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቆቻቸውን እንዲያስረክቡ መታዘዛቸው ተሰማ። የኦህዴድ ብልጽግና ፓርቲ ለምን መሰረተው ኢምፓየር ኢኮኖሚውን መቆጣጠር በሚለው ስልቱ መሰረት በአዲስ አበባ ከተማ ኢኮኖሚ ንቅለ ተከላ ስራውን አጠናክሮ እንደቀጠለ ነው። አዲስ አበባ ውስጥ የሚገኙ የሀብት ምንጮች የትኞቹ ናቸው ብሎ በለየው መሰረት ነባር የንግድ ተቋማትን ማፍረስና ቦታዎቹን ለኦህዴድ ብልጽግና ባለሀብቶች ለመስጠት በስትራቴጂ ቀርጾ እየሰራበት ይገኛል። የዚህ አዲስ አበባን የመዋጥ ተልዕኮ ሰለባ ከሆኑት ቦታዎች አንዱና ዋነኛው ደግሞ መርካቶ ነው። በአፍሪካ ግዙፍ የገበያ ማዕከል በሆነው መርካቶ የአደጋ መንስኤያቸው ካልታወቁ ተከታታይ የእሳት አደጋዎች እስከ መጠነ ሰፊ የግብር ጭማሪ ድረስ ነባሩን ነጋዴ ሲያዳክም የቆየው አገዛዙ አሁን ደግሞ በመርካቶ ከ200 በላይ ሱቆች ሊያፈርስ መሆኑ ተሰምቷል። የጣና ዘጋቢዎች በጉዳዩ ላይ ባደረጉት ክትትል በአዲስ አበባ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በልማት ምክንያት በ20 ቀናት ውስጥ የንግድ ሱቆቻቸውን ጠቅልለው እንዲያስረክቡ ከፌዴራል ቤቶች ኮርፖሬሽን ጥብቅ ማስጠንቀቂያ እንደደረሳቸው ተናግረዋል። ነጋዴዎቹ በተጠቀሰው ቀነ ገደብ ውስጥ ቤቶቹን በማያስረክቡ አካላት ላይ ለሚደርሰው የንብረት ጉዳት ኮርፖሬሽኑ ኃላፊነት እንደማይወስድ በደብዳቤው እንደገለጸላቸው ጠቁመዋል። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ ኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎቹ በምሬት ገልጸዋል። በመርካቶ ነባር ነጋዴ የሆኑ በተለይም በብሔር ማንነታቸው የአማራ፣ ጉራጌ፣ ትግሬ፣ ጋሞና ሌሎች የደቡብ ኢትዮጵያ ልዩ ልዩ ማህበረሰብ የተገኙ ታታሪ የሆኑ ነጋዴዎች የዘረኛ ፖሊሲው ሰለባ መሆናቸው ቀጥሏል የተባለው የፌዴራል ቤቶች ኮርፖሬሽን ቅርንጫፍ አንድ ጽህፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶቻቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው የሚል ምክንያት የተሰጠ ቢሆንም ዓላማው ነባሩን ነጋዴ በማጥፋት አዲስ የኢኮኖሚ ንቅለ ተከላ መስራት ነው ተብሏል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ መስፈሩን የገለጹት ነጋዴዎች የት እንውደቅ ሲሉ በምሬት ቢጠይቁም መልስ የሚሰጥ የለም። ለ50 ተከታታይ ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነባር ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። አገዛዙ ቤተ መንግስት መግባት ብቻ ሳይሆን የምንፈልገውን ኢምፓየር ለመገንባት የገበያውንና የኢኮኖሚውን የበላይነት መውሰድ አለብን በሚለው መርሆ የራሱን ባለሀብቶች ለመፍጠር በልዩ ትኩረት ከሚሰራባቸው ቦታዎች አንዱ በሆነው መርካቶ ነባሩን የኢኮኖሚ ባለይዞታ በመንቀል በራሱ ሰዎች በመተካት ላይ ይገኛል። በዚህ አሰራሩ በጠቅላይ ሚኒስተሩና በአማካሪያቸው አቶ ግርማ ብሩ አማካኝነት ተከታታይ መመሪያዎች የወረዱ ሲሆን አስፈጻሚዎችም አዳነች አቤቤና የአዲስ አበባ ከተማ አስተዳደርን ሙሉ በሙሉ የተቆጣጠሩ የኦህዴድ ብልጽግና አመራር ሆኗል። በአዲስ አበባ ከተማ ባለፉት 8 ዓመታት በታየው የወረራ አሰራር ፕሮጀክት በመቅረጽ ስም አገዛዙ ለመረጠው ግለሰብ መሬት በመስጠት ከተወሰነ ጊዜ ቆይታ በኋላ መሬቱን በውድ ዋጋ በመሸጥ ወደ ከፍተኛ የሚሊዮነርነት ማማ እንዲወጣ ማድረግ ላይ ይገኛል። የአፍሪካ ሚዲያ ኮምፕሌክስ ገነባለሁ ብሎ ጋዜጠኛ ግሩም ጫላ 5000 ካሬ ሜትር ተቀብሎ የሸጠበት መንገድ ለዚህ የዘረፋ መንገድ ማሳያ ሆኖ ይቀርባል የሚሉት የጣና ዘጋቢዎች ያነጋገራቸው ለጉዳዩ ቅርበት ያላቸው ሰዎች አሁን ላይ ደግሞ ኦህዴድ ሙሉ ትኩረቱ በነባር የኢኮኖሚ ይዞታዎች ላይ ሆኗል ይላሉ። እንደ ምንጮች የመርካቶ ነጋዴዎች ላይ እየተፈጸመ ያለው ነባሩን በመንቀል አዲሱን መትከል የሚል ነው። በደም የፈካው ነጻነታችን እስከ ሞት በምንታመንለት አማራነታችን
ጽናት ይቀጥላል ሲሉ የወልቃይት ጠገዴ የአማራ ተወላጆች በወቅታዊ ሁኔታ ላይ አስተያየታቸውን ሰጡ። የፊታችን እሁድ የሚከበረው ዝክረ ሐምሌ 5 2008 የድል መታሰቢያ በዓልና ወቅታዊውን የማንነት ትግሉን በተመለከተ የበዓሉ አስተባባሪ ኮሚቴ ጋዜጣዊ መግለጫ ሰጠ። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ 10ኛ ዓመት የሐምሌ 5 የድል መታሰቢያ በዓልን ለማክበር የቅድመ ዝግጅት ስራዎችን ያጠናቀቀ መሆኑን በጋዜጣዊ መግለጫው ላይ አሳውቋል። በጋዜጣዊ መግለጫው ላይ እንደተመላከተው 10ኛ ዓመት የድል መታሰቢያ በዓል መርሃ ግብሩ ቁልፍ ዓላማዎች የትግሉ ሰማዕታትን መዘከር፣ ጀግኖችን ማወደስ፣ በህይወት ያሉ ጀግኖችን ወደፊት ማውጣት፣ የትውልዱ ህያው አርአያ ማድረግን ዓላማ ያደረገ መሆኑን ገልጿል። የዚህ ዘመን የአማራ ወጣት ትውልድ ወልቃይት ብረሳሽ ቀኘ ትርሳኝ በሚል ለወልቃይት ለከፈለው መስዋዕትነት ሰማዕትነቱን በቋሚነት መዘከር አስፈላጊ ነው ያለው ኮሚቴው ወቅቱ የሚጠይቀውን የትግል ስልት በተመለከተ የጋራ ህዝባዊ ግንዛቤ መፍጠር እንዳለመ ጠቁሟል። የድላችን ትሩፋቶች፣ የወቅቱ ፈተናዎችና የተከዜ ዘብ ተልኮዎችን በተመለከተ ህዝባዊ ግንዛቤዎችን የማሳደግ ስራ እንሰራለን ያለው የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የትግል አጀንዳችን በከፍታው አስጠብቆ የማዝለቅ ሁሌም ዝግጁ ሆኖ የመገኘት የትግሉን መርህ ዳግም ማረጋገጥ ይገባል ብሏል። የፊታችን እሁድ የሐምሌ 5 10ኛ ዓመት የድል መታሰቢያ በዓል በሰቲት ሁመራ ስቴዲየም ይከናወናል ያለው ኮሚቴው የበዓሉ መሪ ቃል የማይታጠፍ ቃል የማይፈታ ትጥቅ የሚል እንደሆነ አሳውቋል። ለመጪው ትውልድ ነጻነትን እንጂ ተሻጋሪ ዕዳናና ወርስም በሚል የትግል መንፈስ የሚከበረው የሐምሌ 5 የድል መታሰቢያ በዓል የወቅቱ ፈተናዎችና የተከዜ አዳኝ ትውልድ ተልኮዎችን በተመለከተ ህዝባዊ ግንዛቤዎችን የማሳደግ ስራ ይሰራል ተብሏል። የሐምሌ 5 የድል በዓል ታሪካዊ መነሻ ከ10 ዓመት በፊት ሐምሌ 5 ቀን 2008 ዓ.ም የህወሓት ልዩ ኮማንዶዎች የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴን ለማፈን ጎንደር ከተማ መግባታቸውን ተከትሎ በኮሎኔል ደመቀ ዘውዱ መኖሪያ ቤት በተካሄደው የተኩስ ልውውጥ ህዝብ ትግሉን በመቀላቀል የህዝባዊ ትግሉ ችቦ የተለኮሰበት ዕለት በመሆኑ ነው። በዕለቱ በታላቁ አርበኛ ጎቤ መልኬ ዋዋ መሪነት በርካታ አርበኞች ከተለያዩ የጎንደር ቀጠናዎች ተጉዘው በመምጣት ከህወሓት ሰራዊት ጋር የፊት ለፊት ውጊያ በማድረግ ህዝብ አሸናፊ እንደሆነ የተረጋገጠበት ታሪካዊ የድል ቀን ሆኖ በታሪክ ተመዝግቧል። በየዓመቱ የሚከበረው ሐምሌ 5 ዘንድሮ ለ10ኛ ጊዜ በአማራ ርስት ሰቲት ሁመራ ከተማ በርካታ ህዝብ በተገኘበት እንደሚከበር የድል መታሰቢያ በዓሉ ሲከበርም የአማራ ህዝብና ፍትህ ወዳድ ኢትዮጵያውያን ለወልቃይት ጠገዴ አማራዊ የማንነትና ወሰን ትግል ለከፈሉት ዋጋ ምስጋናና የትግል ቃል ኪዳን የማወደስ መርሃ ግብር እንደሚከወን ተገልጧል። ነዋሪዎቹ አክለውም የአማራ ህዝብ የትግል አጀንዳና የመስዋዕትነቱ ውጤት የሆነው የወልቃይት ጠገዴ ጉዳይ ነጻነታችን በዳግም ወረራ አንነጠቅም፣ ለዚህ መክፈል ያለብንን መስዋዕትነት ለመክፈል ዝግጁ ነን ብለዋል። በጉዳዩ ላይ ያነጋገርናቸው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባልና አመራር የወልቃይት ጠገዴ ህዝብ በእጁ የገባውን ነጻነት አሳልፎ አይሰጥም፣ በእጃችን የገባውን ነጻነት አሳልፈን ሰጠን ማለት የሀገር ባለቤትነታችንን አሳልፈን እንደሰጠን ይቆጠራል። ይህ ደግሞ የማይታሰብ ነው ሲሉ ለጣቢያችን ዘጋቢ አስረድተዋል። የኮሚቴው አባል አክለውም ዛሬ በእጃችን የገባው ነጻነት ዋጋ ተከፍሎበታል። የአማራ ህዝብ የትግል አደራ አለብን፣ የሰማዕታቱን የትግል አደራ አሳልፈን አንሰጥም ሲሉ ወቅታዊ አቋማቸውን ለጣቢያችን አሳውቀዋል። የወልቃይት ጠገዴ ህዝብ በየጊዜው በተካሄዱ መድረኮች በሰልፍና በአዳራሽ ስብሰባዎች እንደገለጠው ታሪካችን፣ ርስታችን፣ ማንነታችንና ስነልቦናችን ጎንደር የአማራ ነው። ስለሆነም ምንም ኃይል ጣልቃ ገብቶ በማንነታችሁን የልወስን እንዲለን አንፈቅድም። አማራነታችን ወንጀል የሚሆንበት ዘመን ላይመለስ ተሸኝቷል በሚል ጽኑ አቋማቸውን እንደያዙ ይገኛል። አሜሪካ በኢራን ላይ አዲስ የአየር ጥቃት መፈጸሟን ተከትሎ ቴህራን በባህረ ሰላጤው አረብ ሀገራት ላይ ያጸፋ እርምጃ ወሰደች። የአሜሪካ ማዕከላዊ ዕዝ በበኩሉ 90 ኢላማዎችን መምታቱን በይፋ አሳውቋል። በአሜሪካና ኢራን መካከል አዲስ ያገረሸው ወታደራዊ ግጭት ሁለተኛ ቀኑን አስቆጥሯል። የሰላም ስምምነቱ ሙሉ በሙሉ ሊባል በሚችል ሁኔታ ተጥሷል። አሜሪካ ዛሬ ሐሙስ ማልዳ በኢራን ላይ አዲስ የአየር ጥቃት የሰነዘረች ሲሆን ይህ ጥቃት ከሮቡ የቀጠለ ሆኖ ተመዝግቧል። ለዚህ ጥቃት አጸፋዊ ምላሽ የሰጠችው ኢራን ለሁለተኛ ዙር በባህሬን፣ በኩዌት እና በኳታር ላይ ያጸፋ እርምጃ ፈጽማለች። ይህ የኃይል እርምጃ በፋርስ ባህረ ሰላጤ ያለውን ጦርነት ለማስቆም ታስቦ የተደረገውን ጊዜያዊ ስምምነት በድጋሚ አደጋ ላይ ጥሎታል የሚሉት የቀጠናው ተንታኞች ገላጋይ የሌለው ወታደራዊ ግጭት መቀስቀሱን በመግለጽ ላይ ናቸው። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሆርሙዝ ሰርጥ በንግድ መርከቦች ላይ የተሰነዘረው የኢራን ጥቃት ደካማው የተኩስ አቁም ስምምነት ማክተሙን የሚያሳይ ነው ካሉ ከሰዓታት በኋላ ነው። አሜሪካ ረቡዕ ማልዳ ላይ ኢራን በኦማን የባህር ዳርቻ አቅራቢያ በርካታ የንግድ መርከቦችን ኢላማ ማድረጓን ተከትሎ በኢራን የተለያዩ ወታደራዊ ይዞታዎችና የወደብ ተቋማት ላይ ጥቃት ሰንዝራ የነበረ ሲሆን በወቅቱም ኢራን አጸፋ ጥቃት ፈጽማለች። በሁለቱም ኃይሎች በኩል የተከፈተው የዛሬው የጥቃት ልውውጥ የግጭቱን እድገት ያሳየ ነው ተብሏል። በተለይም የዛሬው ጥቃት በሁሉም አቅጣጫዎች ሰፊ መስሎ የታየ ሲሆን የአሜሪካ ባህር ኃይል 5ኛ የጦር መርከቦች ዋና መስሪያ ቤት በሚገኝበት ባህሬን ውስጥ ቢያንስ 2 ጊዜ የደህንነት ማስጠንቀቂያ ሰጥቷል። በሶስቱ የባህረ ሰላጤው አረብ ሀገራት ላይ ስለደረሰው ጉዳት እስካሁን በይፋ የተገለጸ ነገር የለም። የኩዌት ወታደራዊ እዝ ወደ ሀገሪቱ የሚገቡ ድሮኖችንና ሚሳኤሎችን በንቃት እያከሸፈ መሆኑን ያስታወቀ ሲሆን የኢራን እስላማዊ አብዮታዊ ዘብ ኃይል በባህሬንና በኩዌት ላይ ጥቃት መፈጸሙን በይፋ አምኗል።
የአሜሪካ ማዕከላዊ እዝ በኢራን በሚገኙ 90 ኢላማዎችን መምታቱን የገለጸ ሲሆን የአየር ማረፊያ ማኮብኮቢያዎችና የሮኬት ማስወንጨፊያዎች ላይ የተሰነዘሩ ጥቃቶችን የሚያሳዩ የጥቁርና ነጭ ተንቀሳቃሽ ምስሎችን ለቋል። እዙ አክሎም የአሜሪካ ኃይሎች በንቃት በከፍተኛ የማጥቃት ብቃትና በዋና አዛዡ የሚሰጡ ማንኛውንም ትዕዛዞች ለመፈጸም በተጠንቀቅ ላይ ይገኛሉ ብሏል። የኢራን ወገንተኛ ሚዲያዎች በበኩላቸው የአሜሪካ ጥቃት የባቡር ሀዲዶችን ጨምሮ በመሰረተ ልማት ላይ ያተኮሩ ነው የሚል ዘገባ በማሰራጨት ላይ ናቸው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራኖች በጣም ቀውሶች ናቸው የሚል የጥላቻ ይዘት ያለው አስተያየት መሰንዘራቸው አነጋጋሪ ሆኗል። ትራምፕ በቱርክ በመካሄድ ላይ በሚገኘው የኔቶ አባል ሀገራት ስብሰባ ለመካፈል ወደ አንካራ ባቀኑበት ወቅት የሰጧቸው አስተያየቶች የበርካታ ሚዲያዎችን ትኩረት ስቧል። ፕሬዝዳንት ኤርዶጋንን እወደዋለሁ፣ ቀይ ምንጣፍ አንጥፎልኛል፣ ደማቅ አቀባበል አድርጎልኛል፣ እሱን ድንቅ ነው ሲሉ የተሰሙት ትራምፕ ኔታንያሁንም እወደዋለሁ፣ ነገር ግን ኔታንያሁ ስለ ቱርክና ኤርዶጋን ሸካራ ነገሮችን ተናግሯል ሲሉ ከሰዋል። ኤርዶጋን እስራኤልን ብዙም ስለማይወድ በኢራን ጦርነት ለኢራን ወግኖ ተሳታፊ ሊሆን ይችል ነበር፣ ነገር ግን በእኔ ምክንያት ወደ ጦርነቱ አልገባም ያሉት ትራምፕ ኤርዶጋን ኢራንንም ይወዳል ብዬ አላስብም፣ ኤርዶጋን በጣም አስተዋይ ሲሆንም ኢራናውያን ግን በጣም ቀውሶች ናቸው በማለት አወዛጋቢ አስተያየት ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከሰሞኑ ስለ ቱርክ የተናገሩት ንግግር አነጋጋሪ ሆኖ መሰንበቱ ይታወሳል። ፕሬዚዳንት ትራምፕ ከኤርዶጋን ጋር ያላቸው የግል ወዳጅነት ቢኖርም ይህ ቱርክን ለአሜሪካ ወዳጅ ሀገር እንደማያደርጋት ሁሉም ሰው የሚረዳው ይመስለኛል ሲሉ የተሰሙት የእስራኤሉ ጠቅላይ ሚኒስትር በተቃራኒው አሜሪካን በሚጠላው በሙስሊም ወንድማማቾችም የተበከለ አገዛዝ ነው ሲሉ ኤርዶጋንን ነቅፈዋል። አክለውም እሱ የሐማስን ሽብርተኞች ያስጠልላል፣ ይደግፋቸዋል፣ በገንዘብ ይረዳቸዋል ሲሉ በጠንካራ ክስ ሰንዝረዋል። ኤርዶጋን ለአሜሪካ በትክክል አርያ የሚሆን አጋር አይደለም የሚል አቋም ያላቸው ኔታንያሁ ኤርዶጋን አንዷን እና ብቸኛዋን የአይሁድ መንግስት የሆነችውን አገሬን ለማጥፋት ይዝታል፣ እኛ ሉዓላዊ አገርነን ነጻነታችንን ጠብቀን ለመቀጠል እንፈልጋለን ሲሉ የቃላት ጦርነቱን ከፍ አድርገውት ታይተዋል። ትራምፕ አንካራ ላይ የሰጡት አስተያየት ይህን የቃላት ጦርነት የማለዘብ ዓላማ ያለው ሳይሆን አይቀርም ተብሏል። በመጨረሻም ግብጽ ኢትዮጵያውያን ላይ ዘመቻ ከፈተች። ግብጽ በግዛቷ በሚኖሩ ኢትዮጵያውያን ስደተኞች ላይ ድንገተኛና መጠነ ሰፊ የአፈሳ ዘመቻ መክፈቷ አሳሳቢ ሆኗል። በካይሮ የሚገኙ ኢትዮጵያውያን ስደተኞች ህጋዊ ወረቀት እያላቸው እንኳን መንገድ ላይ ወጥቶ ለመገበያየት እስከሚፈሩ ድረስ ከፍተኛ አደን እየተካሄደባቸው ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በወጣው አዲስ ሪፖርት በግብጽ የሚገኙ ኢትዮጵያውያንን ጨምሮ በሺዎች የሚቆጠሩ አፍሪካውያን ስደተኞችና ጥገኝነት ጠያቂዎች ለስርዓትና ለአስገዳጅ ዲፖርቴሽን ወይም ከሀገር የማባረር አደጋ ተጋልጠዋል። ይህ ችግር የተከሰተው ስደተኞቹ በካይሮ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የሰጣቸውን ህጋዊ ሰነድ እያላቸውም ቢሆን የግብጽ መንግስት የመኖሪያ ፍቃድ ማደሻ ቀጠሮዎችን በአስተዳደራዊ መዘግየት ምክንያት ወደፊት በመግፋቱ ነው። የግብጽ ባለስልጣናት በተለይ ከቅርብ ጊዜ ወዲህ በስደተኞች ላይ የሚያደርጉትን አደንና እስራት በከፍተኛ ሁኔታ ያጠናከሩ ሲሆን ከሱዳን፣ ከደቡብ ሱዳን፣ ከኤርትራና ከኢትዮጵያ የመጡ በርካታ ዜጎች የመኖሪያ ፍቃዳቸው በማለቁ ብቻ ለእስራት እየተዳረጉ ይገኛሉ። በአንጻሩ የግብጽ ባለስልጣናት ከዚህ ቀደም መሰል ውንጀላዎችን ሲከላከሉ ሀገሪቱ በሚሊዮን የሚቆጠሩ ስደተኞችን ተቀብላ እያስተናገደች መሆኗንና የህግ ማስከበር ስራው ከማንነት ጋር እንደማይገናኝ በተደጋጋሚ ይገልጻሉ። ሪፖርቱ ይፋ እንዳደረገው ሂውማን ራይትስ ዎች ያነጋገራቸው ስደተኞች የመኖሪያ ፍቃዳቸውን ለማደስ ቀጠሮ ሲጠይቁ እስከ 2028 ዓ.ም የሚደርስ የረጅም ጊዜ ቀጠሮ እየተሰጣቸው በመሆኑ ሙሉ በሙሉ በህጋዊ ዋስትና አልባነት ውስጥ እንዲወድቁ ተደርገዋል። አንድ የ31 ዓመት ኢትዮጵያዊ ስደተኛ ለድርጅቱ በሰጠው ቃል የተመድ ሰማያዊ ካርድ ያለው እና የመኖሪያ ፍቃዱ ገና ያልተቃጠለ ቢሆንም የፍቃድ ማደሻ ቀጠሮ ከዓመታት በኋላ ስለተሰጠው መንገድ ላይ ለመውጣትና ፍጆታዎችን ለመሸመት እጅግ ከፍተኛ ፍርሃት ውስጥ መውደቁን ተናግሯል። ስደተኞቹ የቀጠሮ ወረቀታቸውን ለፖሊስ ቢያሳዩም የግብጽ የጸጥታ ኃይሎች ሰነዶቹን አንቀበልም በማለት ወደ እስር ቤት እየወሰዷቸው ይገኛሉ። ይሁን እንጂ ስማቸው እንዲጠቀስ ያልፈለጉ አንዳንድ የካይሮ የህግ ባለሙያዎች እንደሚሉት የግብጽ መንግስት እያደገ የመጣውን የስደተኞች ቁጥር ለመቆጣጠር የሰነድ አሰጣጥ ስርዓቱን ለማስጠበቅ በመገደዱ የቢሮክራሲ መደራረብ ሊፈጠር መቻሉን ያመላክታሉ። ሂውማን ራይትስ ዎች አክሎ እንደገለጸው ይህ በግብጽ የተከፈተው ዘመቻ በተለይም ጥቁር አፍሪካውያን ስደተኞችን በቆዳ ቀለማቸው በመለየት ለጥቃት እያጋለጠ ነው። እንደ አምኒስቲ ኢንተርናሽናል እና የስደተኞች ፕላትፎርም ያሉ ተቋማት ባወጧቸው መረጃዎች የግብጽ ፖሊስ ህጋዊ የስደተኝነት ሰነዶችን እየቀማ እንደሚቀድና ስደተኞች በብዛት በሚኖሩባቸው ሰፈሮች ላይ ድንገተኛ አሳዎችን እያደረገ መሆኑ ተረጋግጧል። ከዚህም በላይ ስደተኞቹ የስርቆት ወይም የጥቃት ሰለባ በሚሆኑበት ወቅት የመኖሪያ ፍቃድ የላችሁም በሚል ፖሊስ አቤቱታቸው ለመቀበል ፈቃደኛ ባለመሆኑ ፍትህ የማግኘት መብታቸው ሙሉ በሙሉ ተነፍጓል። በተቃራኒው የግብጽ የሀገር ውስጥ ሚኒስተር የደህንነት ምንጮች እንደሚያስገነዝቡት ማናቸውም የህግ ማስከበር እርምጃዎች የሀገሪቱን ብሔራዊ ደህንነት ለመጠበቅና ህገወጥ የሰዎች ዝውውርን ለመግታት የሚደረጉ እንጂ ስደተኞችን ለይቶ ለማጥቃት የታለሙ አይደሉም። የሂውማን ራይትስ ዎች ሪፖርት ስደተኞቹ የሚታሰሩባቸው ቦታዎች እጅግ የተጨናነቁ፣ ንጽህናቸው ያልተጠበቀ፣ በቂ ምግብ፣ ውሃና የህክምና አገልግሎት የማይቀርብባቸው መሆናቸውንና
በአካልም ጭምር ድብደባ እንደሚፈጸምባቸው አጋልጧል። ስደተኞች ያለምንም የህግ ጠበቃ ማማከር ከኤምባሲዎቻቸው ጋር ሳይገናኙና እንዲያውም ያላነበቧቸውን የማስወጫ ሰነዶች በግዴታ እንዲፈርሙ ተደርገው ከሀገር እየተባረሩ ነው። እንደ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን መረጃ እንደ አውሮፓ አቆጣጠር እስከ ሜይ 2026 ድረስ ግብጽ ከ1.1 ሚሊዮን በላይ የተመዘገቡ ስደተኞችን ያስተናገደች ሲሆን ይህም በሱዳን ከተቀሰቀሰው ጦርነት በኋላ ቁጥሩ በ3 እጥፍ እንዲጨምር አድርጎታል። ሂዩማን ራይትስ ዎች የግብጽ ባለስልጣናት ስደተኞችን መቅጣታቸውን በአስቸኳይ እንዲያቆሙና ያለአግባብ ማሰርና ማባረሩን እንዲገቱ ጥሪ አቅርቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር